ብስሚላህ ራህማን ራሒም። ቀጣይ ጥያቄ እህታችን እንዲህ ትላለች። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱህ። የእኔ ጥያቄ ባለትዳር ነው ብላ ትላለች። ሰውየው ባለትዳር ነው፣ ነገር ግን ሚስት የለኝም እያለ ከሌሎች ሴቶች ጋር ያወራል። ሚስት የለኝም ላግባችሁ ብለው እያለ ከሌሎች ሴቶች ጋር ያወራል ወይም ደግሞ ይጀናጀናል ብላ ትላለች። እና እንደ ጥቅል ኒካህ ይወርዳል በዚህ አጋጣሚ ብላ ትላለች እህታችን። በነገራችን ላይ ቅድሚያ መጀመሪያ ይህ መነጋገር የተሰኘ የሆነ ጉዳይ ወይም መጀናጀን የሚሉትን ነገር ይህን ጉዳይ መራቅ በእጅጉን ያስፈልጋል። አያስፈልግም። በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ብዙን ጊዜ ውል አልባ የሆነ ጋብቻ ነው። እንዲሁም ደግሞ መጨረሻ አልባ የሆነ ጋብቻ ነው። የጥቂት ጊዜና ውስን የሆኑ ዕለታቶች ጋብቻ ነው የሚሆነው፣ ብዙን ጊዜ እንዳስተዋል ነው በተጨባጭ ማለት ነው። ስለዚህ በዚህ መልኩ ትዳር እንዳትፈጽሙ ተጠንቀቁ። በወግ በማዕረግ ነው ትዳር ሊፈጸም የሚገባው። ብዙን ጊዜ አስተውላችሁ ከሆነ በወግ በማዕረግ በክብር የተፈጸመ የሆነ ጋብቻ ጠይብ ስርና ጫፍ ይኖረዋል። ያለበለዚያ እንደዚህ አይነቱ ጋብቻ ግን ስርም ጫፍም አይኖረው፣ ምንም ነገር አይኖረውም። ሐቂቃ በተጨባጭ እያስተዋልንና እየተመለከትን ስለሆነ ማለት ነው። ስለዚህ እህቶች ወንድሞችም ጭምር ጥንቃቄ ልታደርጉ ይገባል፣ እንደዚህ አይነትን ጋብቻ ከመፈጸም አንጻር ማለት ነው። በእጅጉ ነው ጥንቃቄ አድርጉ። ተረጋግታችሁ ነው ጋብቻ ሊፈጸም የሚገባው። ጋብቻ ብሎ ማለት እቃቃ ጨዋታ ማለት አይደለም። የሁሌ የዘወትር ህይወት ማለት ነው። እስከ ህይወት ፍጻሜ ድረስ እንግዲህ አላሁ ስብሓነሁ ወተዓላ ሁለቱን ጥንዶች አብሮ ያቆያቸው ከሆነ ማለት ነው እስከ ህይወት ፍጻሜ ድረስ የሚያሳልፉት የሆነ ህይወትና የህይወት ክንዋኔና ሂደት ነው። ስለዚህ ይህንን ጉዳይ ማሰብ ያስፈልጋል። ለሳምንት ለሁለት ሳምንት ለመሳሰሉ ለሆኑ ውስን ዕለታቶች ታስቦ የሚፈጸም የሆነ ጠይብ ነገር አይደለምና ማለት ነው። ጥንቃቄ አድርጉ። በሁለተኛ ደረጃ ደግሞ ኒካህ ይወርዳል አይወርድም የሚለውን በተመለከተ በነገራችን ላይ ወደ ሰውየው ንያ ይመለሳል። ወደ ሰውየው ንያ ነው የሚመለሰው። ምክንያቱም ይህ እንደዚህ አይነቱ ንግግር ሶሪህ አይደለም። ጠላቅን ለሁለት ይከፍሉታል ፉቅሃዎች። ጠላቁን ሶሪህ ወገይሩ ሶሪህ ብለው ወገይሩ ሶሪህ ብለው ማለት ነው። ግልጽ ያለ መፍታት ላይ ጠይብ መፍታት ላይ እንጂ የማይጠቁም የሆነ ቃል አለ። በሁለተኛ ደረጃ ደግሞ መፍታትንም አለመፍታትንም የሚሸከም የሆነ ሙሕተሚል የሆነ ቃል ይኖራል፣ ገይሩ ሶሪህ የተባለው ማለት ነው። ከገይሩ ሶሪህ መካከል አንዱ እንደዚህ አይነቱ ቃል ነው። ሚስት የለኝም ብሎ ማለቱ ሰውየው በቀጥታ ሶሪሐን ፈትቻታለሁ ሚስቴን የሚለውን መልእክት የሚያስጨብጥ አይደለም። ይህን እንጂ ሌላን መልእክት የማያስጨብጥ አይደለም ማለት ነው። ይህ ከሆነ ወደ ሰውየው ንያ ይመለሳል። ምንድን ነው የፈለከው? በእውነት ሚስትህን መፍታትን የፈለከው ወይስ ምንድን ነው ተብሎ ይጠየቅና እኔ መፍታት አልፈለግኩም ብሎ የሚል ከሆነ የዛኔ ኒካህ አለው ማለት ነው፣ አልወረደም። ነገር ግን አሁን መፍታት ፈልጌ ነው እሷን ይህን እያልኩኝ ያለሁት መፍታት ፈልጌ ነው ብሎ ካለ ግን ኢነመል አዕማሉ ቢንያት ስለሆነ የዛኔ ፍች ይከሰታል። የትኛውንም ቃል ቢጠቀምና ቢገለገልም እንኳን ማለት ነው ፈታዎች ከሚለው ቃል ውጭ ማለት ነው የትኛውንም ገለጻና የትኛውንም ቃል የተገለገለ ቢሆንም እንኳን መፍታትን ያሰበ ከሆነ ማለት ነው ኒካህ ይወርዳል። መፍታትን ያሰብኩት እስካለ ድረስ በዚህ መልኩ ነው የሚስተናገደው እንደዚህ አይነቱ ንግግርና ቃል። ወላሁ ቢስሚላህ ራህማን ራሒም። ቀጣይ ጥያቄ እህታችን እንዲህ ትላለች። አሰላሙ አለይኩም ወረሕመቱላህ ወበረካቱህ። ወአለይኩም ሰላም ወረሕመቱላህ ወበረካቱህ። ጀዛኩሙላሁ ኸይራ ብላ ትላለች። አሚን ወኢያኪ። ጥያቄ ነበረኝ ትላለች እህታችን። ቁጥር 1 ጥያቄ የሶላት ልብስ ላይ ስዕል ካለው በዚያ መስገድ ይቻላልን? ምሳሌ የወፍ ስዕል፣ ነገር ግን በጣም ትናንሽ የሆነ የፎቶ ቅርጽ የማያስታውቅ ስንሰግድ የማይወሰውሰን ከሆነ በሱ መስገድ ይቻላልን? ኸይራን። ከሶላት ጋር ባልተቆራኘ በሆነ መልኩ ጉዳዩን ቅድሚያ መጀመሪያ መመልከት ይጠበቅብናልና ፎቶ የተሰኘ የሆነው ጉዳይ ሱራ በተሰኘ በሆነው ውስጥ የሚካተት ስለሆነ ማለት ነው። ፎቶ የተሰኘው ነው ጉዳይ ሱራ የተሰኘው ውስጥ መልእክተኛው አለይሂ ሰላቱ ወሰላም ከከለከሉት ከሆነው ምስል ብለው ከጠሩት ከሆነው ነገር ውስጥ ከዚያ ውስጥ ይካተታል። ኩሉ ሙሰዊሪን ፊናር ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋልና አሸዱ ናሲ ዐዛበን የውመል ቂያመቲል ሙሰዊሩን ብለውም ተናግረዋል ረሱሉ አለይሂ ሰላቱ ወሰላም። እነዚህ ዘገባዎች ፊ ሶሒሐይን የጸደቁ አው ፊ አሐዲሂማ ከሁለት አንደኛቸው ውስጥ የጸደቁ ወይ ሁለቱም ውስጥ የጸደቁ የሆኑ ዘገባዎች ናቸው። እና እንደ ጥቅል መልእክተኛው አለይሂ ሰላቱ ወሰላም በዚህ መልኩ ተናግረዋል። ሱራ የተሰኘው ምስል የተሰኘው ሐራም ክልክል መሆኑ። ፎቶ ደግሞ ሚን ጁምለቲ ሱወር ነው የሚመደበው፣ ወይም ሚን ጁምለቲ ሱራ ከሱራ ጁምላና ጥቅል ውስጥ የሚመደብ ነው። አለ ሶሒህ ኺላፍና ለመግባባት ቢፈጠርም እንኳን በይነ አህሊል ዒልሚ በዚህ አጀንዳ ረገድ ማለት ነው። ከማስረጃ አንጻር ግን አለ ሶሒህ ፎቶ የተሰኘው ምስል ውስጥ ይካተታል፣ ሱራ ውስጥ ይካተታል። ከተካተተ ደግሞ ሐራም ክልክል ይሆናል።
ምክንያቱም ኩሉ ሙሰውሪን ፊናር ብለው መልእክተኛው ዓለይሂ ሰላቱ ወሰላም በዚህ መልኩ ተናግረዋልና ማንኛውም ቀራጭ የሆነ አካል የእሳት ነው ብለዋል። ስለዚህ ቀራጭ አካል ደግሞ የሚቀረጽ የሆነ አካል በማይኖርበት በሆነ ተጨባጭ ሊቀረጽ አይችልም። ሊኖር አለ ብለን ልንገምትና ልናስብ አንችልምና ስለዚህ ይህንኛውም ተቀራጭ የሆነውም አካል ሐራም ይሆንበታል፣ የተከለከለ ይሆናል። ስለዚህ ክልክልና ሐራም የሆነ ነገር ነው የሚሆነው። ይህንን ሐራምና ክልክል የሆነ ነገር ለብሶ ሰውየው ወይም ሴትዮዋ ሶላት ቢሰግድና ወይም ብሰግድ ሶላቷ ባጢል ይሆናል አይሆንም የሚለውን በተመለከተ ከሶላት ጋር ምንም የሚያቆራኘው ነገር አይኖርም። ነገር ግን ሊዛቲህ እሱ ሶላቱ ደረጃ ላይ ከማድረሳችን በፊት እሱን መጀመሪያ ከመሰረቱ ሐራምና የተከለከለ የሆነ ነገር ነው። ስለዚህ ሶላት ውስጥም ሆነ ከሶላት ውጭ ይህን ነገር መጠቀም አይቻልም፣ አይፈቀድም። ሱራና ፎቶ የተሰኘው ምስል የተሰኘው ሐራም ስለሆነ አለሶሂህ። ስለዚህ ከሆነ ደግሞ ሶላት ላይ ለብሰን ብንሰግድ ሶላታችን ጤናማ ይሆናል ወይስ አይሆንም የሚለውን አስመልክቶ ከሶላት ጋር ምንም የሚያቆራኘው ነገር የለም ብለን እንላለን ማለት ነው። ስለዚህ ሐራም ነው ነገሩ፣ ሶላቱ ሶሂህ ነው የሚሆነው። እሱን ለብሶ የሰገደ የሆነ አካል ሶላቱ ሶሂህ ይሆናል። እንደዚህ አይነቱን ጉዳይ በተመለከተ አልዓላማ ኢብኑ ባዝ ረሒመሁላሁ ተዓላ ፈትዋ ሰጥተውበታል። ፎቶና ሱራዎች ባሉበት በሆነ ተጨባጭ ቤት ውስጥ ራሱ የተለጣጠፉ ሆነው ሳሉ ሰውየው ሶላት ቢሰግድ ሶላቱ ባጢል ይሆናል ወይስ ደግሞ ሶሒህ ነው የሚለውን አስመልክቶ ሶላቱ ጋር የሚያቆራኘው ነገር እንደሌለ ኢብኑ ባዝ ረሒመሁላህ ተዓላ ፈትዋ ሰጥተውበታል። ሌሎችም አይማዎችም ማለት ነው። ወላሁ አዕለም።